ቅዱስ ገብርኤልን ያየሁት በአካል መጥቶ ማን ነው ከዚህ ውስጥ የሚያወጣኝ ታዲያ ምን እድል አለኝ እያልኩኝ ሰማር መድኃኒዓለም በቃ ነጭ ለብሶ ሲሰቀል ያለው አይደል ጸጉሩ እዚህ ጋር ድረስ ያለው እንደዛ ሆኖ መጣ እንደ መብርሃን ማለት ነው። ታቦቶች ሁሉ አሉ ማርያምም ዮሐንስም በአንድ ቤተክርስቲያን ውስጥ ስላሉ ጥያቄ ነበረብኝ በውስጤ። ከዛላ በዛ እጁን በግራ እጁ እሱን ይዘዋል በቀኝ እጁ ደግሞ እጁን ይዘረጋልኛል ለኔ ማለት ነው። ሲዘረጋልኝ ግን የተበሳበት እጁ ነው ይዘረጋልኝ። ወደ ልጅነቴ ነው መለሰኝ። ወደ ልጅነቴ መልሶ ትሸፍነዋለች በቀሚሷ ትሸፍነውና ይሄ ሁሉ ምንም አይሆንም ትለኛለች። ይሄ ሁሉ ደግሞ የተማሩት ባንቺ ነው ትለኛለች። ግን የሚማሩት ያቸው ኦርቶዶክስ የሆኑት ብቻ ነው ትለኛለች። ወንድሞቼን ዘመዶቼን ጓደኞቼን ገጠር ያሉ ቤተሰቦቼ ሁሉ አልቀሩም። ክርስቲያን የሆኑት ሙስሊምና ጴንጤም አሉ ግን እነሱ አልተማሩልኝም። ቅዱስ ገብርኤል እንደዛው እንደለበሰ ሰይፉን መዞ ማለት ነው። ምንድነው የለበሰው? እንደዚህ ስላድኖ ላይ እንደምናየው ነው የተገለጠልኝ። ከዛላ በዚህ ጋር እንደዚህ ውጪ ብሎ በእንትኑ ያሳየኛል። ከዛላ ሲያሳየኝ ግን ቀጭን ብርሃን መንገድ ነው የምትታየው። ከዛላ በዛሽ ቀጭን መንገድ ያን ሰማይ መኪና እየነዳ ወጣለሁ። ከዛላ እሱን ካለፍኩ በኋላ ወደ ኋላ ተመልሼ ሳይ እዚህ ቤት ስጨርስ እዛ ቤት ነው የሚወስዱ። በቃ እንዲ በሶፍት ሁሉ ነው የምጠርገው ማዳሜ ማለት ነው። በሶፍት እየጠረገች አልጸዳም ሁሉ በቃ እንባስ ከሚተናነቀኝ ድረስ ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ በእያላችሁበት ሀገር ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይድረሳችሁ። ዛሬም እንደተለመደው በዶርቃ ሚዲያ በጉጉት የምትጠብቁትን የምስክርነት ፕሮግራም ወደ እናንተ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ከኛ ጋር ስትሆኑ የሊቀ ሰማዕቱ የቅዱስ ጊዮርጊስን ድንቅ ገቢረ ተአምራት በደንብ አድርጋችሁ ትሰማላችሁ ማለት ነው። ለብዙ ኦርቶዶክሳውያን እንዲደርስ ስትጀምሩ ሼር፣ ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በመጻፍ ጀምሩ። እኔ ወንድማችሁ አላየ ፕሮግራሙን እየመራው ከናንተ ጋር ቆይታ አደርጋለሁ። በቀጥታ ወደ እንግዳዬ ነው የምወስዳችሁ። እህቴ ጥሬና ክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እስቲ ለአድማጭ ተመልካቾቻችን ስምሽን አስተዋውቂልንና ከየት እንደመጣሽም ግለጪልንና ወደ ቀጣዩ ጥያቄ እሄዳለሁ። እሺ፣ ስሜ ሰናይት አበባ እባላለሁ። የመጣሁት ከሱሉልታ ነው። እሺ፣ እህቴ በድጋሚ እንኳን ደህና መጣሽ። ሰናይት ማን ናት? ውልደቷ፣ እድገቷ እስቲ በመግቢያችን እንደው በህይወት ተሞክሮሽ አጋጣሚዎች ለሌላ ሰው የሚጠቅም ያሳለፍሻቸው መልካም መጥፎም ነገሮች ካሉ ከዚህ ከውልደት ከእድገትሽ እንጀምርና እስቲ ወደ በርሜል ጊዮርጊስ እንሄዳለን። እሺ፣ የተወለድኩት ቦሌ መድኃኒዓለም ነው። እስከ 3 አመት እዛ አድጌያለሁ። ከ3 አመት ደግሞ እስከ ማድግ ድረስ ቴዎድሮስ አደባባይ በሚባለው እዛ ሰፈር ነው ያደግኩት። እንዴት ነበር የአዲስ አበባ እድገት? በቤተሰብ መሃል መንፈሳዊ አገልግሎት ቦሌ መድኃኒዓለም ባለሽበት አካባቢ? እኔ ስጀምር እድገቴም በፈተና ነው የመጣው። የ3 ወር ህፃን እያለሁ የኔ ታላቅ የሆነ በ3 ወር ሞተውባታል እናቴ። እኔ ደግሞ ስወለድ በ3 ወር ነው እንደዛው ልሞት ነበር እና በአጋጣሚ ደግሞ ጥምቀት በዓል ነበረ፣ ታቦት በሚወጣበት በዓል ነበረ። አንቺ ከመወለድሽ በፊት ያንቺ ታላቅ በተወለደ በ3 ወሩ ሞተ። ከዛ አንቺ ከተወለድሽ በኋላ ደግሞ አንቺን በ3 ወርሽ ልትሞችባቸው ነበር ለእናትሽ። እሺ፣ እንደዛ ሆነ። የጥምቀት በዓል ነበረ። እናቴም በቃ ቤተክርስቲያን ሄደችና እዛ ቦሌ መድኃኒዓለም እንዳሆኑ ሳይስፋፋ ትንሽ በነበረችበት ጊዜ በቃ ካዳንክልኝ አድንልኝ፣ ካዳንክልኝ ትልቅ እስከምትሆን ሻማ በራለሁ፣ እሷ ካደገች በኋላ ደግሞ እሷ ሻማ ታበራለች ብላ ተሳለች ማለት ነው። እና ታቦት በሚሄዱበት ምንጣፍ ላይ አስተኛችኝ ማለት ነው። አልናገርም፣ አልጋገርም፣ ምንም ድምጽም የለኝም። በቃ የመጨረሻ ደረጃ ደርሼ ነበር። ታቦቱ በሚሄድበት ሰዓት ትንፋሽ ዘራው ማለት ነው። በምንጣፉ ላይ አስተኝተውሽ? በምንጣፉ ላይ ባስተኛችብኝ ሰዓት ከዛ ነው እኔ ጀመረው በቃ ጥበቃውም የመድኃኒዓለም ፈተናውም እንደዛው የጀመረው ከዛ ሰዓት ነው። እግዚአብሔር ይመስገን እንደዛው ሆኜ ተረፍኩኝ። ሁሌ እናቴም ትልቅ እስከመሆን ድረስ ሻማ ታበራለች፣ እኔም ትልቅ እስከሆንኩ ሻማ አበራለሁ ማለት ነው። የመድኃኒዓለም ዕለት
የጥምቀት ለጥምቀት በአመት አንድ ጊዜ እዛው እየሄድኩኝ ሻማ አበራለሁ። ካልቻልኩ ደግሞ ባለውበት ሆኜ አበራለሁ ማለት ነው። ወደ ቴዎድሮስ አደባባይ ሲሄድ ደግሞ እስከ 3 አመት ካደኩ በኋላ እናቴ ያው ማሳደግ ስላልቻለች ወደ አያቴ ጋር ነው የወሰደችኝ። ቴዎድሮስ አደባባይ እዛ ኖርኩኝ። ጆኔፍ ትምህርት ቤት በሚባል እዛ አደኩኝ እየተማርኩኝ። ከዛ 10 አመት እስከሚሆነኝ መልሳ እናቴ ወሰደችኝ ማለት ነው እዛው አካባቢ። እሺ እዛ አካባቢ ከወሰደችኝ በኋላ ደግሞ እንደ ከተማ ልጅ አይደለም እኔ ያደኩት። ሰጋቱራ እየተሸከምኩ ቅጠል እየተሸከምኩ የገጠር ልጅ እስከመባል ድረስ ማለት ነው ያደኩት። እድገቴ እንደዛ ነው። እስከ 12 ተማርኩኝ። ያው የቤተሰቦች ያቅም ሁኔታ ያየውና በቃ አረብ ሀገር መሄድ አለብኝ ብዬ ወደ አረብ ሀገር ሄድኩኝ። ወደ ቤሩት ሄድኩኝ። ቤሩትም ሄጄ እግዚአብሔር ይመስገን 5 አመት ሰርቻለሁ በፈተና በብዙ ውጣ ወረዶች ራስን እስከ ማጥፋት። በቃ ልጆቹ አንዳንዴ ያበሳጩሃል። ምን ይለዋል እንደጠበቀው አይሆንም። ከአንድ ቤት 2 ቤት ትሰራለህ። ብዙ መከራዎች አሉት። ግን ያንን ተላልፌ መጥቻለሁ እግዚአብሔር ይመስገን። እንዴት ነው የአረብ ሀገር? እንደው ብዙ ሰዎች ያማራሉ፣ አንዳንድ ሰዎች ደግሞ ያመሰግናሉ። ያደረሰብሽ ፈተና እንዴት ትገልጪዋለሽ? ቤሩት ባለው ሰዓት ፈተና ነው እላለሁ። ዱባይም ተመልሼ ሄጃለሁ እግዚአብሔር ይመስገን። ዱባይ እንደውም ተመችቶኛል ማለት ይቻላል። ቤሩት እያለሁ እረፍት የለኝም። ጠዋት ተነስቼ ጽዳት አስጥቼ ልጆች ምናምን አሉ። በቃ ከእንደገና ገጠር ከተማ እንደምትለው ቤት አላቸው። እዚህ ቤት ስጨርስ እዛ ቤት ነው የሚወስዱ። በቃ እንዲህ በሶፍት ሁሉ ነው የምጠርገው ማዳሜ ማለት ነው። በሶፍት እየጠረገች አልጸዳም ሁሉ በቃ እንባስ ከሚተናነቀኝ ድረስ በቃ ፎቅ ላይ ወጥቼ ራሴን እስከማጥፋት ድረስ የደረስኩበት ደረጃ ነበር ቤሩት። ለምን? በስራ ጫና ነው ወይስ በራስሽ? 2 ቤት ትሰራለህ፣ እንደህና እህት ቤት ይወስዱሃል፣ ወንድም ቤት እናት ቤት ይወስዱሃል፣ ያለ ምንም ክፍያ ማለት ነው። እንዳታርፍ ብቻ። ስታርፍ አይወዱም አንዳንዶቹ፣ ጥሩም አሉ እንደዛው። ግን በቃ እንደዛ በምታረገኝ ሰዓት አንዳንዴ ተስፋ ያስቆርጣል። ሰራው ብለህ ልጆች ይመጡና አጸዳህ እንደሉህና እንቁላል እንደዚህ ስብር ያደርጉብሃል መስታወት ላይ። ወተት በጥብጠው እንዲድፍት ያደርጉብሃል። በቃ በዛ ሰዓት ድካምም አለ ምንም አለ፣ ያሉን ጭንቀት ውስጥ ትገባለህ። ወላጆች አይቆጧቸውም? ኧረ አይቆጣቸውም። እንደውም አንተ ላይ ነው የሚቆጡ። ጭራሽ ለምን ተናገርካቸው? ከጮክባቸው በቃ ጠላታቸው ነው ለነሱ። ችለ ነው እንጂ መኖር ያለብህ። ከተናገርክ ብዙ ማስፈራሪያ ስላለ ችለ ነው የምትኖረው። መልካም። በርሜል ቅዱስ ጊዮርጊስን ያወቅሽው በስደት ዓለም እያለሽ ነው ወይስ ኢትዮጵያ ከመጣሽ ነው? ኢትዮጵያ 2015 ልጅ በሚያስተዋውቀው ሰዓት ነው ያየሁት። ሁሌ ጉጉት ነበረኝ የሚሄድ አልተሳካልኝም። ግን እንዳጋጣሚ ሆኖ የእናንተን ፕሮግራም ሁሌ አይ ነበር። እሺ እዚህ መጥቼ ለመመዝገብ ጥረት አድርጌ ነበር። ግን 300 ሰዎች ነው አሉ የተባለው ተመዝግበው በስፖንሰር ለመጓዝ እንደዛም ሆኖ እናንተ ምስክርነት እንደዚህ በምትለቁ ሰዓት እኔ ከስር ጽፍ ነበር ውሰዱኝ በመብራን እያልኩኝ ማለት ነው። ኮሜንት ላይ እሺ ቲክቶክ ላይ ከዛላ እንደዚህ በመብራን ውሰዱኝ ብዬ በሚል ሰዓት አንዷ እህታችን መጣች። ካናዳ ነው የምትኖረው። እህቴን ወስድሻለሁ አለችኝ። አላመንኩም። በውስጥ መስመር ቀኑ ደግሞ የገብርኤል ታህሳስ ገብርኤል ቀን ነበር። ከዛላ አላመንኩም። እውነትሽን ነው ስላት፣ አዎ እውነቴን ነው ወስድሻለሁ፣ ለበረከት አይደል እንዴ ወስድሻለሁ አለችኝ ማለት ነው። ብሩን እስከምትልክልኝ እስከምትወስደኝ አላመንኩም ነበር። ወዲያው ግን ለገብርኤል በማግስቱ ሄጄ ምስጋና ያቀረብኩት። እንደዛም ሆኖ እግዚአብሔር ይስጣት። ከእናንተ ጋር ለመሄድ አልቻልኩም። በእናንተ ለመምጣት ነበር ጉጉቴ። እሷ የላከችልኝ ቀንና እናንተ የምትሄዱበት ሰዓት አልተገጣጠመም። እንደዛም ሆኖ ግን አልቀርም ብዬ ፕሌን ስጠይቅ ልጅም ስላለችኝ የልጅ ለብቻ ያስከፍላል፣ እኔ ለብቻ ስለማስከፍል አልቀርም ብዬ በትራንስፖርት ነው የሄድኩት። በመኪና ያረቀን መንገድ ነው የሄድኩት። ከዚህ ባህር ዳር፣ ከባህር ዳር ቋራ፣ ከቋራ በርሜል ጊዮርጊስ። ከአዲስ አበባ ባህር ዳር ስንት ቀን ፈጀብሽ በመኪና? 2 ቀን። 2 ቀን ነው የፈጀብኝ። ከዛ ባህር ዳር 1 ቀን፣ ከዛ ከደለጎ በርሜል በ4ኛ ቀን ነው የገባሽው? 4 ቀን። እንዴት ነበር የበርሜል ቅዱስ ጊዮርጊስ ጉጉትሽ? ምስክርነቱን ስትሰሚ ባልጠበቅሽው አጋጣሚ ደግሞ ስትሄጂ ቦታው ላይ ስትደርሽ ምን ተሰማሽ? በጣም ደስታ ነው የተሰማኝ። ያው በረሃውም ቢጨንቅም ምንም ቢልም እንደምን ይደረሳል፣ እግዚአብሔር ይመስገን። ያንን ለማየት ነውና የጓጓነውን ነገር ለማየት ስለሆነ በጣም ነው ደስ ያለኝ። የተመረቀ ቀን ባልደርስም ደዱ ራሱ በመርገጤ በጣም ደስተኛ። መቼ ነው የሄድሽው? ጥር 20
በሚመረቅበት ሰዓት በ18 ነበር የሚመረቀው አልደረስኩም እስከ 20 ደርሻለሁ ጥር 20 ምርቃቱ ጥር 18 ነበር ከሁለት ቀን በኋላ ነው የደረሽው እንደው በርሜል ቅዱስ ጊዮርጊስ ለመሄድ በጣም እንድትጓጊ ያደረገሽ ምስክርነቱን ስለምትሰሚ ነው ወይስ ባንቺ ላይ ያለብሽ ችግር እዛ ይፈታል ብለሽ ስለምታምኒ ነው አንደኛም እሱ ነው እዛ ይፈታልኛል ብዙ ቋጠሬ ይፈታልኛል ብዬ አምኜ ነው ሄድኩት ተስፋ የሚያደርኩት እሱ ነው እግዚአብሔር ይመስገን ብዙ ነገር ሆኖልኛል መልካም እስቲ እንጀምር በርሜል ቅዱስ ጊዮርጊስ ላይ ከብዙ ጊዜ ጉጉት በኋላ በብዙ ጣውረድ በርሜል ደረሰሽ የጠበሉ ጥምቀት በመጀመሪያ ቀን ስትጠመቂ ያንቺ ዝግጅት እንዴት ነበር ቦታው ላይ የገጠመሽ ነገር ምንድነው ዝግጅት ያው ሰው እንደሚጠመቀው ተመካለ ብዬ ነው እንደዛውም ደግሞ ቀን ላይ ነበር የደረስኩት እንዳጋጣሚ እስከ 6 ሰዓት እስከ 7 ሰዓት ባለው ሰዓት እዛ ታጥበን ምን ብለን ወቀጥታ ነው የገባው ታላደርኩም ወላ ስደርስ ማለት ነው ነገላ ለማሳለፍ እሺ እና ጥሩ ነገር ነው ያየሁት ጥምቀቱ እንዴት ነበር ላንቺ ይሄ መታሰሩ ተቀምጦ መጠበቁን ምናምን እስቲ ስታስቢው ከመጀመሪያው ጀምሪው ከጀመሩ ያው በምስክርነትም ስለምናይ ብዙም አላስፈራኝም ለአንድ ለሁለት ቀን በቃ ከዚሁ ወደ ላይ የሚወጣው እንዴት ነው ውስጥ ገብተ ጭንቀቱ እንደምናስበው አይደለም እዛ በጣም ይጨንቃል ነፍስ ከስጋ ነው የሚነጠለው ያ ሁሉ ያው እዚህ እንደምናየውና እዛ እንደምንሆነው ሁኔታ አንድ አይደለም እዛ ይለያል በጣም እንዴት ነው የተለየብሽ በቃ እንደ ኖርማል ጥምቀት አይደለም ከሁሉም የተለየ ጸበል አጠማመቅ ነው እዛ ያለው እኮ አንቺ እንዴት ሆንሽ እስቲ የሆንሽውን ንገሪ አዎ ለመጀመሪያ ገባን ታሰርን በደንብ ነው ከታችም ከላይ ምግራችን እንትን ብሎ የታሰር ነው እና ያው ያጠጋጉ ነው ያስገቡን መጨረሻ ሰዓት ስለሆነ እኔ ከጫፍ ነበር የተቀመጥኩት ከጫፍ ተቀመጥኩኝ በቃ እንደምጓጓው የዙርኩ ያየው ነበር ፍለፊት ደግሞ የመድኃኒዓለም የተሰቀለበት አለ በጣም የሚያሳዝን ከውስጥ ማይጠፋ እውነተኛ እስከሚመስል ድረስ የሚገልጽ ስዕል አድኗል እዛ የተሰቀለበት ማለት ነው በቃ እሱን ያየው ያለቀስኩ እንጃ በቃ ይከብዳል እስከ እንትኑ ሽታው እስከሚመጣ ምን እስከሚል ጭንቀት ስለሆነ አባታችን ነው ይያልን ምን ይያልን ነበር ሁሉም የየራሱን እየጸለየ ነበር እንዳጋጣሚ ሆኖ መጀመሪያም ሲወጣ ጸበሉ አልተሰወርኩም ለመጀመሪያ ቀን አልተሰወርኩም ዞር ብዬ ሳይሆን እንደ ጉጉቴ እዚህም ቲክቶክ ላይ በማህበራዊ ሚዲያ እንደሚታየው አየሁት ማለት ነው ሲወጣ ጸበል አወጣጡን እንደ ፈረስ ወደ ላይ ነጮ ነው በቃ እሱን አየሁት ከዛ ላይ ሁለተኛ ዞር እንደዚህ ደፉ ይላ ጸበሉን የዛ ሰዓት ተሰወርኩ ማለት ነው እሺ የዛ ሰዓት ተሰወር ያየሁት ወደ ልጅነቴ ነው መለሰኝ እሺ ወደ ልጅነቴ መልሶ ህፃን ሆነ የምንጫወተው ሰኞ ማክሰኞ አለ አይደለ ሰኞ ማክሰኞ እስከ አርብ እየቆጠርኩ ነው እየተጫወኩ የነበረው ማለት ነው አርብ ብዬ እየዘለልኩ እንትን ስል ነቃው ማለት ነው የመጀመሪያ ጥምቀቴ ይሄ ነበር እሺ የሁለተኛ ቀንስ ሁለተኛ ቀን ደግሞ እንደዛው ነው ያየሁት እሱን ደግሞ መኪና እየነዳ ይመስለኛል ቀይ መኪና ነው እንዳሰሬ የሚመስለኛል ካጠገብ ያለው ግን ከፍለፊ ደግሞ የሚመቱ ልጆች አሉ ከሚመቱት ማለት የሱ ልጆች በቃ እሱማ እንደዚህ አርጎኛል በስራ እየበደለኝ አይደል ምቱት እላለሁ ማለት ነው ምቱት ስል ከዛላ ደም እስከሚደማ ድረስ ያ ልጅ ይመታል ከዛላ ካጠገብ ዞር ብዬ ሳየው ያ ሰው የለም ከዛላ በቃ የሱ ልጅ አይደል የተመታው ብዬ ገለጥ አርጌ ሳይ የራሴ ልጅ ነው ያየሁት በቃ በራሴ ተረገምኩት አንዳንዴ ይመታታለው ሲያናድዱ ምን ሲሉ ልጆች ትመታለ ሊያስተምር ይፈልጎ ነው በቃ ልጄ እንዳልመታ ነው በያሰብኩት ማለት ነው እንደዛ ሁለተኛ ቀን ያየሁት ነው አጠቃላይ የተጠመቅሽው ስንት ቀን 7 ቀን እሺ ሶስተኛው ቀን ደግሞ በርሜሉ ስር ነው የገባሁት ማለት ነው ሁለት ቀን ራሱ ስቁነጠልጥ ነበር በርሜሉ ስር እንዲያስገቡኝ ማለት ነው ግን ያው እነሱ መንፈስ ቅዱስ በፈቀደ ስለሆነ የሚጠሩት በሶስተኛ ቀን እንደዚህ ያረጉ ጠሩ ማለት ነው ልክ በርሜሉ ስር ነው በቃ እንዲ ጀርባዬ ነካው ማለት ነው ከዛላ ሶስተኛ ቀን እንደዛ ጀርባዬ ታስሬ ጸበሉ ሲመጣ ማላየሁትም በቃ ሽታው ሸተተን ያ ማጥንት ሽንታ የሆነ ማይታወቅ ሽታ በቃ አለ እሱ ሲመጣ ተሰወርኩኝ ግን ያየሁት በቃ ቅዱስ ገብርኤልን ያየሁት በአካል መጥቶ በውስጥ ያለው መንፈስ እየቆራረጠልኝ ሲያወጣልኝ
እንደ ጉም ያተነነ ሲያወጣልኝ ያየሁት ሶስተኛው ቀን። እሺ ከዛ በኋላ ወገቤ በጣም ታመምኩኝ። ከዛ ስወጣ በእንግድግድ ነው የወጣሁት። ያው ሰዎችም እንዳሉኝ መንፈስ ሲሸኝ እንደዚህ ሲያዝ ነው ወገብ የሚታመመው እና እንደምንም መነቀቡኝ። እንደምንም ልጄም ስላለች እሷንም ይዘው አዳራሽ አደረሱኝ ማለት ነው። ያን ቀን በቃ እንዲሁ ነው ያደርኩት። መቀመጥም መቆምም ምንም አልቻልኩም። እሺ መንፈሱ ስለተሸኝ እግዚአብሔር ይመስገን እንደዛ አደርኩኝ። በማግስቱ ኪዳነ ምሕረት ለመሄድ ነበር ሐሳቤ፣ አልሆነም ስላመመኝ። አራተኛውም ቀን እንደዛው ገባው ማለት ነው። እንደምንም ተደግፈን አራተኛው ቀን ሄድን። አራተኛው ቀን ደግሞ ሰማያዊ መኪና እየነዳው ነው ያየሁት። ሰማያዊ መኪና እየነዳው ብዙ ሰዎች ከኋላ ይከተሉኛል። ይከተሉኛል። ወይኔ ማን ነው የሚያወጣኝ? በጣም እኮ ብዙ ነው የሚከተሉኝ እላለሁ ለብቻዬ ማለት ነው። ከዛ ላይ ቅዱስ ገብርኤል እንደዛው እንደለበሰ ሰይፉን መዞ ማለት ነው። ምንድን ነው የለበሰው? እንደዚህ ስለ አድኖ ላይ እንደምናየው ነው የተገለጠልኝ። ከዛ ላይ በዚህ ጋር እንደዚህ ውጪ ብሎ በእንትኑ ያሳየኛል። ከዛ ላይ ሲያሳየኝ ግን ቀጭን ብርሃን መንገድ ነው የምትታየው። ከዛ ላይ በዛሽ ቀጭን መንገድ ያን ሰማያዊ መኪና እየነዳ ወጣለሁ። ከዛ ላይ እሱን ካለፍኩ በኋላ ወደ ኋላ ተመልሼ ሳይ ማንንም የለም። በዛሽ በቀጭን መንገድ ወጣ። አራተኛ ቀን ይሄን ያየሁት። አምስተኛ ቀን ደግሞ ተሻለኝና ምርት ደለጎ ኪዳነ ምሕረት ነው የሄድኩት። እሺ እዛ ደግሞ እጹብ ድንቅ ነው። እንደዚሁ ያው እንትን ባይሆንም ወደ ላይ ባይወጣም በሽታ ነው። እንደዛው ሽታውን አሸተትን። ወዲያው ነው የተሰወርኩት። እዛ ደግሞ በጣም ከባድ ነው ያዩት። እንደተሰወርኩኝ በቃ ሙሉ አውቶቢስ ነው ጭኜ፣ በቃ በብዛት መኪና ስነዳ ነው ማየው። ሙሉ አውቶቢስ ጭኜ እየነዳው ቤተሰቦቼን፣ ወንድሞቼን፣ ጓደኞቼን እየጫንኩ እየሄድኩኝ ነበር። ኪዳነ ምሕረት እንደዚህ በቃ እየነዳው ልወድቅ ሆነ፣ ልገለበጥ ሆነ። ከዛ በኋላ ወይኔ መብርሃን ድረሽልኝ ስላት ኪዳነ ምሕረት እንደዚህ አክሊል ምጭ ነው አለ አይደለ? እሷን ቀሚሷን ዝርፍፍ አርጋ አለውልሽ ልጄ ትለኝና ያንን አውቶቢስ ትሸፍነዋለች በቀሚሷ ትሸፍነውና ይሄ ሁሉ ምንም አይሆንም ትለኛለች። ይሄ ሁሉ ደግሞ የተማሩት ባንቺ ነው ትለኛለች። ግን የሚማሩት ያቸው ኦርቶዶክስ የሆኑት ብቻ ነው ትለኛለች። ወንድሞቼን፣ ዘመዶቼን፣ ጓደኞቼን፣ ገጠር ያሉ ቤተሰቦቼ ሁሉ አልቀሩም። ክርስቲያን የሆኑት ሙስሊምና ጴንጤም አሉ፣ ግን እነሱ አልተማሩልኝም። ምክንያቱም መምርልሽ ኦርቶዶክስ ብቻ ነው እያለችኝ ወደ ኋላ ታሳየኛለች። ገጠር ሁሉ ያሉትን ማቃቸውን ጎረቤቶቼም በጸሎት ያሰብኳቸው ሁሉ አልቀሩም ሳያቸው ማለት ነው። ይሄ ሁሉ ምሬልሻለሁ፣ ምንም አታስቢ ልጄ ምሬልሻለሁ ትለኛለች። ከዛ ላይ እንዳለ ከፍታ ታስወጣቸዋለች ከመኪናው ማለት ነው። ምን ታስወጣኝና ወደ ጎን አርጋ በዛ ቀሚሷ እንደዚህ ቅፍ ታረገኝና ልጄ ትዳር ሰጥሻለሁ፣ በጣም መወዳት ዘመድ ያለች ላንቺና ለሷ ትዳር ሰጣችኋለሁ ትለኛለች። በቀሚሷ አክፋኝ ማለት ነው። ካሁን በኋላ ምንም አትፍሪ፣ መንፈስም ካሁን በኋላ አያስቸግርሽም ብላኝ ትዳር ሰጥሻለሁ፣ አታስቢ፣ አትጨነቂ ብላ እንደዚህ ቀሚሷን ክፍፍ አርጋ ሄደች ማለት ነው። አምስተኛ ቀን። እሺ ትዳር አልነበረሽም አንቺ? የትዳር ጥያቄ ነበረሽ? ከልጅሽ አባት ጋር አንድ ጋር አልነበራችሁም? አንድ ላይ አልነበርንም። ያው በሱባኤ ጠይቄ ነው በእርግጥ ይሄ ሁሉ የተፈጠረው። ልጅም አለችኝ እግዚአብሔር ይመስገን፣ ግን እንዳልሆነ ነው የነገረችኝ። ስድስተኛ ቀን ያው ወደ በርሜል ተመለስን። ስድስተኛ ቀን ደግሞ እንደዛው ትምህርት ቤት ልጅ ሆኜ ነው ያየሁት። 3ኛ ክፍል 4ኛ ክፍል ሆነን 6 ሲባዛ እንደዚህ 60% ምናምን የምንላቸው አሉ አይደል ብዜቶች። እሱን እየጻፍኩኝ አስተማሪያችን ያርማል። ከዛ ላይ ሲያርም ሙሉ ያርመዋል ማለት ነው። ደፍነሽዋል ብሎ ሲያርመው ይሄማ ለኛ ነው የሚገባው እያሉ ተማሪዎቹ ይወስዱብኛል ማለት ነው። ወረቀቱን ሉኩን የተፈተንኩበት ድጋሚም 7ኛ ቀን እንደዛ ነው ያየሁት። 7ኛ ቀን ደግሞ ያየሁት እንደዛው ሉኬን ይወስዱብኛል። እንደገና ደግሞ እድሌን ሁሉ ሲወስዱ ነው ያየሁት። እድሌን ሁሉ የዘመዴንም እንደዛው ሲወስዱ አየሁኝ። ከዛ ለማን ነው ከዚህ ውስጥ የሚያወጣኝ ታዲያ ምን እድል አለኝ እያልኩኝ ሳማር መድኃኒዓለም በቃ ነጭ ለብሶ ሲሰቀል ያለው አለ አይደል ጸጉሩ እዚህ ጋር ድረስ ያለው እንደዛ ሆኖ መጣ እንደ መብርሃን ማለት ነው። እንዳልኩ ደግሞ በመድኃኒዓለም ነው የተረፍኩት። ጥያቄ ነበረብኝ በውስጤ። ያው ታቦቶች ሁሉ አሉ ማርያምም ዮሐንስም በአንድ ቤተክርስቲያን ውስጥ ስላሉ ጥያቄ ነበረብኝ በውስጤ።
መድኃኒዓለም ነው ወይ ያዳነኝ፣ ማርያም ነው ወይ ያዳነችኝ ጥያቄ ውስጤ ነበረ እና እንደዛ ሆኖ መጥቶ እኔ ነኝ አባትሽ አትጠራጠሪ አለኝ ማለት ነው። አትጠራጠሪ እድልሽን ደግሞ ይሄው ካሁን በኋላ ሰላማዊ ህይወት ነው የምትኖሪ ብሎ ያ የቀዳደዱብኝን ምን ያሉብኝን ይሰበስብልኛል ማለት ነው። ወረቀቶቹን እድሌን ሁሉ ይሰበስብልኝና እሱ ሲመጣ በትንትናቸው ይወጣል ሰዎቹ ማለት ነው። ከዛ ላይ ያንን እድሌን ሰበስብና አዲስ የወርቅ ቀለበት እዛ ላይ ያደርግባታል። ከዛ ላይ በዛ እጁ በግራ እጁ እሱን ይዘዋል፣ በቀኝ እጁ ደግሞ እጁን ይዘረጋልኛል ለኔ ማለት ነው። ሲዘረጋልኝ ግን የተበሳበት እጁ ነው ይዘረጋልኝ። የዘረጋልኝ እሱን እጁን ይዞኝ ወደ ብርሃን ገባ። አይዞሽ ካሁን በኋላ እኔ ነኝ አባትሽ አትጠራጠሪ፣ ሁሌም ካንቺ ጋር ነኝ ብሎ ወደ ብርሃን ይዞኝ ገባ። 7ኛ ቀን በቃ ይሄን ያዩት የመጨረሻው ቀን ጥምቀትሽ ነው ይሄ? አዎ። እንደው በርሜል ቅዱስ ጊዮርጊስ ላይ ካየሻቸው ነገሩ በጣም ያስገረመሽና ያስደነቀሽ ነገር ምንድነው? እዛ ቦታው ልዩ ነው። እዙ ድንቅ ነው። በእርግጠኛ ተገብቶን አይደለም ማርያም መድኃኒዓለም የምናየው፣ ያው እነሱ በሚወዱ መጠን ይመስለኛል የሚያሳዩን እና ሄዳችሁ ሁላችሁም እዩት ነው የምለው። ለምሳሌ አሁን አንቺ እዚህ ቦታ ስትሄጂ በብዙ ምኞት በብዙ ጊዜ ጸሎት ነው ይሄድሽው፣ እግዚአብሔር ረድቶሽ። በጣም አሁን አንቺ አንዳንድ ሰዎች ደግሞ እንዴ ቅዱስ ገብርኤልን በምን ብቃቷ ነው የምታየው፣ ማርያምን እንዴት ሰው ያያል፣ ስላሴን እንዴት ያያል የሚሉ ሰዎች አሉ። የትኛውም ሰው ቦታው ላይ ሲሄድ እሱ ይሄንን ማየት አለብኝ ብሎ ፈልጎ አይደለም የሚያየው። እዛ በቃ መንፈስ ቅዱስ የፈቀደውን ነው ሰው እዛ ሲጠመቅ የሚያየው። አንቺ በዚህ ጉዳይ ላይ ምን አይነት ምላሽ ነው ያለሽ ለሰዎች? ለሰዎች ጸልዩ ነው የምለው። እኔም በብዙ ጸሎት ነው እንዳልከው አራዳ ጊዮርጊስ ሄጄ ማለት ነው። እኔ ልጅህ አይደለሁም ወይ ስንት አመት ሙሉ ተመኘው፣ እቁብም ስጥል ምንም ስጥል ብሰራም አልተሳካልኝ። ግን እኔ ልጅህ አይደለም ወይ አራዳ ጊዮርጊስ ሄጄ ነው ያለቀስኩበት በእውነት ማለት ነው። እውነት ልጅ ከሆንክ ለኔ ሰው አስለንስተ መላክ ትችላለህ። በጣም ዘገየ አልኩት ሄጄ። ግን 2 ወር አልሞላውም እንደዛ ሲመልስልኝ እና የጠበቀም ጸሎት ያስፈልጋል። የብዙ አመታትም ድካም ነው እዚህ የደረስኩት ማለት ነው። እግዚአብሔር ይመስገን እና መጸለይ ግድ ነው። እንደገና ደግሞ እኛ ኃጢያተኛ በደለኛ ነን። እነሱ ምናይ ሰዎች አይደለም እነሱ ጋር ጸሎታችንም ለማድረግ ብዙ ልፋት የሚጠየቅብን ሰዎች ነን እኛ ማርያምና መድኃኒዓለምን ለማየት። ግን እንደምንወዳቸው መጠን አሳይቶናል እግዚአብሔር ይመስገን። አሁን አንቺ እዛ ደርሰሽ ከመጣሽ ወዲህ ካየሻቸው ነገሮች ምኑ ተከናወነ? ለምስክርነት እንድትመጪ ያደረገሽ ምንድነው? ምን ተፈጸመልሽ? እንደገና እንዳልኩ ጊዮርጊስ ሄጄ ስጸልይለት ከወሰርከኝ እውነት አንተ ከወሰርከኝ መሰክርልሃለሁ ብዬዋለሁ። ዘግይቻለሁ። እንደገና ደግሞ በሄድኩበት ሁሉ በቃ ያስታውሰኛል፣ ሊሰውረኝ ይፈልጋል። ጉዞ እንደዚህ መኪና ከሄድኩ በቃ ሽታ ሁሉ ይመጣብኛል፣ ቤቶኝም ሊሰውረኝ ይፈልጋል ስላልመሰከርኩ ማለት ነው፣ ስለዘገየው እና እግዚአብሔር ይመስገን ለሁሉም ነገር። ከዛስ ይሄ እነዛ መንፈሶቹ እንደማይመለሱብሽ ያው ህይወትሽ እንደሚስተካከል የተነገረሽ ነገር የጤናሽ ሁኔታ እንዴት ሆነ? አው እንደዛም ተመልሶልኛል። ይርጋለም አርሴማም ሱባኤ ሄጄ ነበር። እዛም እንዳሳየችኝ ትዳር እንደምትሰጠኝ ነው። በእውነታው ምክንያት ያንን ትዳር እንደምትሰጠኝ ነው ያሳየችኝ። የመንፈሱን ጉዳይ ለምዛ ምንም ድምጽ ምንም የለም። ራሴን ቼክ ሳረከው ምንም ነገር የለም። እግዚአብሔር ይመስገን። የመጨረሻ መልእክትሽ ምንድነው? ሂዱና እዩት ነው ምለው። በቃ ታምረኛውን በርሜል ጊዮርጊስ ሂዱና እዩት። ብዙ ጥቅም ታገኙበታላችሁ። ህይወታችሁ ሁሉ የተመሰቃቀለባችሁ እዛ ሄዳችሁ እንደሚሳካ እርግጠኛ ነኝ። እኔ ህይወት ስለተሳካ ማለት ነው። ቀሪ ነገርሽ ተስተካክሎ ደግሞ በቦታው ሄደሽ ስትመሰክሪ ለማየትና ለመስማት እግዚአብሔር ያብቃን። ሐሳብሽን ሁሉ ከኃጢአት በስተቀር እግዚአብሔር ይፈጽምልሽ። የቅዱስ ጊዮርጊስ ምልጃና ጸሎቱ ረድኤትና በረከቱ ካንቺ ጋር ይሁን። እንግዲህ ስለነበርሽ አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከእህታችን ከወይዘሮ ሰናይት ጋር የነበረን ቆይታ ይሄን ይመስል ነበረ። እንግዲህ በዶርቃ ሚዲያ እሁድ፣ ሮብ፣ አርብ በሳምንት 3 ቀን የበርሜል ቅዱስ ጊዮርጊስና
የምርት ደለጎ ቅድስት ኪዳነ ምሕረት ድንቅ ድንቅ ምስክርነቶች ይቀርቡላችኋል። ሁልጊዜ እንደምትወዱንና በጉጉት እንደምትጠብቁን አሁንም ጉዞ ሐምሌና ነሐሴን እስከ መስከረም ድረስ ለተከታታይ 3 ወራት ያክል ስለማይኖር ነገር ግን የበርሜል ቅዱስ ጊዮርጊስን ድንቅ ድንቅ ምስክርነቶችና አዳዲስ ትኩስ መረጃዎችን እናደርሳችኋለን። ቀጣይ ዓመት ደግሞ እግዚአብሔር ቢወድና ቢፈቅድ እኛም ብንደርስ እናንተንም አምጥቶ እኛንም አቆይቶ እግዚአብሔር በበርሜል ቅዱስ ጊዮርጊስ ላይ ያገናኘናል። በዶርቃ ሚዲያ ላይ በሚቀመጡ ስልክ ቁጥሮች እየደወላችሁ የህይወት ታሪካችሁን ማጋራት ትችላላችሁ። እንዲሁም ደግሞ በየትኛውም ቦታ ላይ የተደረገላችሁን ምስክርነት ሁሉም ቦታ ቤተክርስቲያን ለታምራት አዲስ ስላልሆነች የሁሉም ቦታ ገቢረ ታምራት መታወቅና መነገር ስላለበት ተናገሩ፣ ድንቅ ስራውን መስክሩ ስለሆነ ከታች በሚቀመጡላችሁ ስልክ ቁጥሮች እየደወላችሁ ፕሮግራም በማስያዝ መታችሁ መመስከር ትችላላችሁ። ወይም በ0941 16 16 16 በ0988 12 12 12 በ0906 78 78 78 በ0969 77 77 78 በ0954 77 77 79 ላይ እየደወላችሁ በኢሞ በቴሌግራም በዋትስአፕ መልእክት በጽሁፍም በቮይስ ሪከርድ ማስቀመጥ ትችላላችሁ። በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።